ውጣና እንሞካከራለን። እኔ እኮ መንፈስ ነኝ፣ እንዴት ትመታኛለህ? እንደፈራሁት አደረጉት። ወይኔ ወይኔ እናቴ፣ ወይኔ እናቴ፣ ወይኔ የኔ ናቲ ነው። አዎ ናቲ። አንተ ምን ብሎ? ነገሩ እንኳን ያው ሽምግልና ቤቴ ነው። እንደፈራሁት ያችን ሴት ሊያገባ ነው። ማንን? ጋሼ ሙት አትሆንም፣ ተው በሉት። እንደ ወንድ ቤት ሊና አስጨናቂን ትታ ወደ ገጠር ብትሄድም ዛሬ ግን ባለችበት ሆና የማስፈራሪያ ዛቻ እየደረሰባት ይገኛል። ገጠር ከሄድኩኝ ሰላም አገኛለሁ፣ እረፍት አገኛለሁ፣ ሰላም ይሰማኛል ብላ ያሰበችው ቲና ዛሬ ላይ ግን በስልክ እየደወለ አስጨናቂ አንዲት ነገር ትንፍሽ እላለሁ ብትይ መጥቼ አለሽበት ቦታ እገልሻለሁ በማለት እየዛተባት ይገኛል። በሌላ በኩል ደግሞ የናሆም እናትና ያቺ ጽዮን ናቸው። ምሩን ዛሬም ላይ እየተከታተሏት ይገኛሉ። በክፋት አልሆን ሲላቸው አሁን ላይ ደግሞ ሰላማዊ ሰው በመምሰል እየደለሏትና እያባበሏት ይገኛሉ። ሰኒ ግን በፍጹም ልታስነካት አልቻለችም። በዚህም የተበሳጨችው ጽዮን እንግዲህ ወደ ቤቷ በብስጭት ሄዳለች። ሰላም ጤና ይስጥልኝ ውድና እየተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ጽናት ድራማ ክፍል 160 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። የጽናት አባትን እንግዲህ በወዳም በወድህም ያሉ የመሬት አዋሳኝ ቦታዎች ላይ ያሉ ወዳጆቻቸው ዛሬ ላይ በጥላቻና እንዲሁም ደግሞ አንለቀውም እያሉ እየዛቱበት ይገኛሉ። ጽዮንም ዛሬ ላስተዳድርሽ ነው በማለት እነ ናሆም ቤት ማለትም ምሩ ጋር ማደሯን ሁላችንም የምናውቀው ነው። በዛ ላይ ግን ማታ ላይ እንቅልፍ ይዟት ሶፋ ላይ ተኝታ ስለነበረ ጠዋት ስትነቃ ለምንድን ነው ያልቀሰቀሳችሁኝ በማለት ሰኒን ጥያቄ አቅርባላት ነበረ። አይ እኔ እጅሽን ምሩ እግርሽን ይዘን እንድንወስድሽ ነበረ ያሰብሽው በማለት ነበረ የተናገረቻት። ሰኒ የጽዮን አቀራረብ ምንም ስላልተመቻት ሰው ሲቀርብሽም ሲረቅሽም ለምን ማለትን ልመጂ በማለት ለምሩ የመከረቻት ብትገኝም ምሩ ግን አይ ምናልባት እኮ ተስተቷ ተምራ ይሆናል ብትላትም ሰኒ ግን ለካ ይሄን ያክል የዋህነሽ ኧረ ተይ ምሩ ተማሪ እያለቻት ትገኛለች። ጽዮንም እንግዲህ ሶፋ ላይ በመተኛቷ ቅሬታዋን ብታቀርብም እየትልተኝ ነበር ብትላት አይ ቀስቅሳችሁ ቢሆን እኮ እኔ ሄድ ነበር ራሴ በማለት ነው የጠየቀቻት። አልጋ ላይ ልትተኝ ነው ወይ ብላ ብትጠይቃትም አዎ በማለት ነበር እየመለሰችው። ለሶስት እንድንተኛ ነው ወይ ብላ ሰኒ መልሳላት ነበረ። እንግዲህ ሰኒ ቀንድ ቀንዷን እያለቻት ትገኛለች። እሺ ስራ ካለ ለስራ በማለት ጽዮን ጠይቃት ነበር። ኩሽና ገብተሽ እቃውን እጠቢ ነበረ እያለቻት። ጽዮንም እንግዲህ ይች ልጅ ምነው ታክለፈለፈች፣ ቆይ አሳያታለሁ እያለች እየዛተች ትገኛለች። አሁን ከምሩ ላይ አይናቸውን ነቅለው ወደ ሰኒ ላይ እያመሩ ነው። ሰኒም ወደ ውጭ የወጣች መስሏት ለካ እዚህ ቤት አሁን ማንም ሰው የለም በማለት ወደ መኝታ ክፍል ታመራለች። ማለትም ጽዮን ማለት ነው። እዛም ሄዳ ኪስ እየመረመረች ነበረ ሰኒ ያገኘቻት። ምን እያረግሽ ነበር ብትላትም አይ ምንም ተዘበራርቆ ሳይሆን ላስተካክለው ነው በማለት ብትናገርም ነገር ግን ሰኒ ልታምናት አልቻለችም። በጭቅጭቃቸው መሀል ምሩ ትመጣና ምንድን ነው የምትጨቃጨቁት እናንተ ሰዎች በማለት ትናገራቸዋለች። ሰኒም እንግዲህ በተደጋጋሚ ለምንድን ነው ግን ምሩን እንደዚህ የምትከታተሏት? ምን ሆናችሁ ነው? ምን ፈልጋችሁ ነው? እያለች እየጠየቀች ትገኛለች። አውቃለሁ በበፊት ጥፋት አጥፍተናል። አዎ ይሄን ደግሞ ባለቤቱ የተወውን አንቺ ምን ቤት ነሽ የምታነሽ የምታወርጂው እያለች ነው። ምክንያቱም ሰኒ አሁን ላይ በክፋት አልሆን ሲላችሁ ነው፣ አሁን ደግሞ በመለሳለስ በፍቅር ልትገቡ ያሰባችሁት ምንድን ነው? ቆይ የምትፈልጉት እያለች ብትጠይቅም እሷ ግን ልትነግራት አልቻለችም። በሌላ በኩል ደግሞ ቲና ወደ ክፍለ ሀገር ወደ ነጽናት ጋር መሄዷ ይታወቃል። ቅብርር እያለች ትገኛለች። እንግዲህ ጽናት ውሃ ሄዳ ነበርና እዛ ሊቀበሏት ወንዝ ሊወርዱ ከኪራ ጋር በሚሄዱበት ሰዓት ሽንቴ መጣ በማለት የት ልጅ ነው ጠብቀኝ ምናርገኝ እያለች ኪራን ብታንቆረጥጠውም ሂጂ በቃ እዛ ከሆነሽኝና እኔ እዛ ይጠብቅሻለሁ ብሏት ከአጠገቧ ሲሄድ ሽንቷን እየሸናች በነበረበት ሰዓት ነበረ በዛብህ የመጣባት።
ምንድነሽ አንቺ? በስመ አብ ወወልድ ወመንፈስ ቅዱስ ይሄ ምንሽ ነው? በማለት በእጁ ለመንካት የተጸየፈውን ጸጉሯን በዱላው እየነካ ነበረ ሲያሳያት የነበረው። ጥቁር ሰው አታውቁም ወይ? ይሄም ቢሆን ጠጉሬ ነው ብትልም ቲና እሱ ግን እንደዚህ ያለ ሰውዬ አይቼ አላውቅም በማለት እንግዲህ የገጠር ሰው የከተማን ሰው ማለትም ደግሞ ከገጠር ወጣ ያለ ባህል ሲያይ እጅግ አስነዋሪ እንደሆነ ነው የሚረዱት። አሁንም የቲና ጸጉር ያመጣው ያንን ይመስላል። የጽናትም አባት እንግዲህ መሬት እየተጋፋ ያለው አዋሳኛቸው ለምንድን ነው እንደዚህ የምታየኝ በማለት መንገድ ላይ በተገናኙበት ሰዓት ጠይቀውት ነበረ። አንተማ እንዴት ብትነግረው እንደዚህ እየተናገርከው በማለት ተናግረው ነበረ። እንዲሁም ደግሞ ለምንድን ነው ዋሽተህ ባለደብተሮቹን ማለትም ግብር ጠያቂ ይመስሉኛል እንዲያልፉኝ ያላደረግከው ለምንድን ነው? አንድ ነገር ይድረስባትና አሳያለሁ በማለት ዝተውባቸዋል። የጽናትም አባት እንግዲህ ነገ አበስብሳ ለምትበላ ሀፈር ምንድን ነው አሁን እዚህ ጋር የሚያጨቃጭቅህ የሚያጋፋ? አምላኬ ወይ ይህን ነገር ከማይ እባክህን ካሁኑ ሰደኝ እያሉ ፈጣሪያቸውን እየተማጸኑ ይገኛሉ። ሰኒና ጽዮንም እንግዲህ መግባባት ባለመቻላቸው የተነሳ ጽዮን በንዴት ተናዳ ወደነ አለምዬ ቤት ወይንም ወደ ናሁም ቤተሰቦች ሄዳለች። በሄደችም ሰዓት ምን ሆነች ነው እንደዚህ የምታለከልዩ ብትላትም አስወጣችኝ እኮ በማለት ነበር የተናገረችው። ማናት እሷ ጭራሽ አስወጣችሽ በገዛ ቤቴ በማለት ብትናገርም አይ እሷማ ብትሆን እያምርባታል ሰኒ ናት በማለት ትናገራለች። አለምዬም እንግዲህ ሰኒ ደግሞ ምን አገባትና ነው ይችኛዋን አደብ ሳናስገዛ ደግሞ ሌላ መጣችብን ወይ? ቆይ አሁን ልኳን እናሳያታለን። እንደውም መጀመሪያ መስራት ያለብን በሰኒ ላይ ነው ማለትና መመካከርን ጀምረዋል። እንግዲህ በሰኒ ላይ ምን ነገር ሊያመጡባት ይችላሉ የሚለውን አብረን የምናየው ነው የሚሆነው። በሌላ በኩል ደግሞ ናቲ ነው። ናቲ እንቡጡን እንግዲህ ለምን ከቤቴ አስወጣብኝ በማለት ለቅዱስ ሽማግሌ ልኳል የናሆምን አባት። የናሆም አባት እንግዲህ ምንድነው ቆይ ለምንድነው እንደዚህ የሆንከው ቢለውም በጣም ነው የምታስጠላው እኮ ጭራሽ ሊያገባት ነው ወይ? እንደውም እኔ ወንድ ቤተሰብ ሆኜ ነው የምቃወመው። እሷን ማግባት የለበትም ጭራሽ እየነካካች ነው የምታወራኝ። ራሱ መጥፎ ሴት ናት። ስለዚህ እሷን አያገባም በማለት እንግዲህ ቅዱስ በጣም ተናዶ ለናሁም አባት ተናግሯል። በስተመጨረሻ ግን ያው ሰላም ወርዷል። ማለትም እንዲጋቡ ሳይሆን ያው ለጊዜው ሰላም ወርዷል ማለት ነው። በሌላ በኩል ደግሞ ጽናት ቲናን ለምንድን ነው ግን እየመጣሽው በማለት ጠይቃት ነበረ። ነገር ግን ልትነግራት ፈቃደኛ አይደለችም። ሌላ ጊዜ እነግርሻለሁ ኪራ ሲኖር በማለት ነው የመለሰችላት። አስጨናቂም ማለትም የኪራ ወንድም ነኝ ብሎ የመጣው ሰውዬም እንግዲህ ወደ ቲና ጋር በመደወል አንድ ፍንጭ ትናገሪና እገልሻለሁ በማለት አስፈራርቷታል። አሁን ልትናገረው የነበረውን ሚስጥር መልሳ ትይዘዋለች ወይንስ ደግሞ የእውነት ኪራ ሲመጣ ትነግረው ይሆን ወይንስ ትነግራቸው ይሆን? አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።